ባርኮቴ መጣ። አደይን እንደሚያፈቅራት ነገራት። ዴቭ ሽጉጥ ደቀነበት። ፍቅር አደይን ማንቁርቷን ያዘቻት። በሚያሳዝን ሁኔታ የፍቅር እናት እጅጉን ግራ ገባት። ቆይ ምን እየተካሄደ ነው ያለው? እስኪ ንገረኝ ብላ ስትለው እባክሽን እትዬ ይሄ ልጅሽን እስከ ዛሬ ድረስ ለካስ አላወቅሽውም ነበር ማለት ነው። ምክንያቱም አደይን ድሮም ይወዳትና ያፈቅራት ነበረ። ነገር ግን እኔ እንደማፈቅራትና እንደሚወዳት ሲያውቅ ጥሎ ከሀገር ሄደ። እንዴ ምን እያላችሁ ነው? ከሀገር የሄደው በስራ ምክንያት ነው እንጂ እኮ አደይን ስለሚያፈቅራትና ስለሚወዳት አይደለም ብላ ስትለው ልክ ነሽ እማዬ፣ እኔ የሄድኩት በስራ ምክንያት ነው። አሁን ግን ከምንም በላይ የአደይ ቤተሰቦች በፍጹም ዴቭን ስላልተቀበሉ ከዲቭ ውጪ ማንም እንደወስዳት አልፈልግም እና እኔ ራሴ ቤተሰቦቿን ልኬ አገባታለሁኝ ብሎ አለ። ቆይ አንተ ማነህና ነው የወንድምህን ሚስት የምትቀማው? ብላ የፍቅር እናት የገዛ ልጇን አዋረደችው። እማዬ እንደዚህማ አትበይ እባክሽን፣ እንደዚህ አትበይ። ምክንያቱም እኔ እኮ ከድሮም ገና መጀመሪያ ዲቭ ሳያፈቅራት በፊት ነው አደይን ያፈቀርኳት። እስኪ ተመልከቺ፣ እኔም በህይወቴ እኮ በጣም ብዙ ነገሮችን አሳልፌያለሁ። ቆይ ምን እያልክ ነው ባርኮቴ? አሁንስ እኔ በፍጹም እያወቅኩኝ አይደለም። አሁን አንተ የእውነት የኔ ልጅ ነህ ሆይ ብላ ስትጠይቀው ምን እያልሽ ነው? ምን አይነት ጥያቄ ነው የምትጠይቅኝ? አዎ እኔ አንቺ ልጅ ነኝ እማዬ፣ አንቺ ኮትኮተሽ አሳደግሽኝ። ግን ደግሞ ፍቅር ይሄ ማን ነው? ወይስ አንተ የኔ ልጅ ነሽ ወይ የሚያስብል አይደለም። አደይም በጣም ነው የምወዳት፣ በጣም ነው የማፈቅራት። እናም አደይ በባለፈው ሁሉንም ነገር ነግራኛለች። ከዲቭ ጋር ያለው ነገር በሙሉ የማይሆን ነገር ነው። እስኪ ንገሪኝ፣ ቤተሰቦቿ ካልፈቀዱ በግዴ ለዲቭ እንድትድሪው ነው እንዴ የምትፈልጊው? እስኪ ንገሪኝ እማዬ። እንደዛ ማለት አይደለም፣ እንደምንም ብዬ የአደይን ቤተሰቦች አሳምናቸዋለሁኝ ብሎ ሲል ኧረ እባክህ ተው እንጂ አየ፣ እንዴት ብለሽ ነው የምታሳምንያቸው? እነሱ ምናልባት አንድ ያልወደዱለት ነገር ሊኖር ይችላል። እናም አርፈሽ ብትቀመጪ ይሻልሻል ብሎ ሲላት እኔማ በፍጹም አርፌ አልቀመጥም። አንተም ብትሆን በፍጹም ወንድምህ የከጀላትን ሴት ልታገባና ልታፈቅር ልትወድ አትችልም፣ ብትረሳት ነው የሚሻልህ ብላ የገዛ ልጇን ባርኮቷን አዋርዳ ከቤት አባረረችው። ዲቭ አደይን ተመልከቺ፣ ነገ ዛሬና ባንቺ መዘናጋት የሚመጣብኝን ጉድና መከራ እይ። እዛ ቤተሰቦቼ እንደማይፈልጉኝ ለቤተሰብ ትነገሩ እነሱ ቆይ እነሱ ማናቸው እያሉ እኔ ላይ ይዝቱብኛል። አንቺ ደግሞ ከልዩ ውጪ ማንንም እያዳመጥሽና እየሰማሽ አይደለም። እስኪ ንገሪኝ የእውነት አደይ ይህ ነገር ለእኔ ይገባኛል ወይ ብሎ ሲጠይቃት ምን እያልክ ነው? እኔ ታዲያ ይገባህና አይገባህ እሱን በምን ላውቅ እችላለሁ? እንዴ እኔም ብሆን እኮ በጣም ስቃይና መከራ ውስጥ ነኝ። ገና ለገና ባርኮት የመጣና እኔ እሺ ያልኩት ይመስልሃል እንዴ? እኔ ወንድማማቾች የማፋጅ ሴት አይደለሁም። እሺ ፍቅር አንድ ጊዜ ነው፣ ሊይዘኝም የሚችለው ከአንድ ሰው ብቻ ነው። ምክንያቱም ባርኮቴ ያኔ የእውነትም ወዶኝና አፍቅሮ መስሎኝ እሺ ብዬው ነበረ። ግን እሱ ያኔ በሰዓቱ አስቦበት ሳይሆን በድንገት የጠየቀኝ ነገር ነው። እሱን ደግሞ አውርተንበት ተስማምተናል። ስለዚህ አንተን ብትሆን ድጋሜ በፍጹም በሱ ምክንያት ልትጨነቅና ልትጠበብ አይገባህም። እንደዛ ከሆነ ደግሞ የእውነትም ያንተና የኔ ነገር ውሸት ነው ማለት ነው። እንዴት አንድ ሰው በወንድሙ ሊቀና ይችላል? ቆይ ምን እያልሽ ነው? እሱ እኮ ግን እንደሚወድሽና እንደሚያፈቅርሽ ነግሮሻል። አሁንም ታዲያ ይሆና ገና ለገና እሱ ስላለኝ እኔ አብሬ ተከትዬ የሚሄድ በግ መስልሃለሁኝ እንዴ? እና አንተን ብትሆን ምርጫህን መምረጥ አለብህ። ገና ለገና ቤተሰቦችህ እንደዛ ስላሉህና እኔን ስላናናቁኝ እንዲሁም የኔ ቤተሰቦች አንተን ስላልፈለጉ ምንም ምክንያቱን ሳናቅ ልወስን አልችልም። ትሰማኛለህ? ያንተን ቤተሰቦች ቢሆኑ የኔን ቤተሰቦች የመናገር መብት የላቸውም። እናቴ እኮ ምናልባት የሆነ ነገር አይታብህ ሰምታብህ ወይም ደግሞ የእውነትም አንተና እኔ የማንመጣጠን
መስሎ ታይቷት ሊሆናል። አብዛኛውን ደግሞ ታውቃለህ፣ እውነት ለመናገር ለዛም ይሆናል ምናልባት እኔ ላንተ የማልመጥንህ ሴት ሆኜ ይሆናል። ቆይ አደይ እንዴት ነው እንደዚህ የምትይው? እና ምን ልበል? እኔ እኮ ሰራተኛ ነበርኩ፣ አሁን ደግሞ ምንም አይነት ስራ የለኝም እና ይሄ ተሰምቷት ሊሆን ይችላል እማዬም እንጂ በፍጹም የኔን ደስታ እንደምትፈልግ በደንብ አድርጌ ነው የማውቀው ዴቭ እና እናቴ ምንም ነገር እንድትናገርብኝ አልፈልግም ብላ አለችው። እኔ እኮ እናትሽን መናገር ፈልጌ አይደለም፣ ለሱም ደግሞ እጅጉን ይቅርታ ልጠይቅ እየተዘጋጀሁ አይደል እንዳደይ እባክሽ ብሎ ሲላት እኔንም ተረዳኝ ዴቭ። አሁን የሚያሳስበኝ ብቸኛው ነገር የሊሊ ጉዳይ ብቻ ነው። ሊሊና ባቡሬ በጣም እየተጎዱ ነው። ባቡሬን በሷ ምክንያት በጣም ተጎድቷል። እስኪ ንገረኝ፣ የምትወዳትና የምታፈቅራት ሴት በአንድ ጊዜ ብትረሳና ምንም ባታስታውስ ምን ትላለህ? ታውቃለህ፣ እኔ ዛሬ ከዶክተሩ ጋር ስታይኝ በጥፊ መታችኝ። ምን? አዎ በቃ እኔ የእሱ ፍቅረኛ መስያት ምናምን፣ ብቻ ግን ውስብስብ ነገር ነው። እመነኝ ቤዛ አላግኛት እንጂ አልለቃትም ብላ ስትል፣ አረ ተረጋጊ ቤዛ እውነት ለመናገር ሁላችንንም ሸውዳናለች። ገና ከመጀመሪያው እስካሁን ድረስ ህይወታችንን በሙሉ እያመሰቃቀለችው ነው። ስለዚህ እባክሽን ተረጋጊ ብሎ እቅፍ አደረጋት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና ሰራተኛዋ አደይ እንደቀጠለ ይገኛል። የባቡሬ እና ቅምጥል አብሮ አደግ ጓደኛ ከስር ተፈታይ። ሊሊዬ እየተጫወተች ባለበት ጊዜ ከእሷ ጋር ተገናኝታ ግብ ግብ ፈጠሩ። እባክሽን ልቀቂኝ፣ እባክሽን አንቺ ማነሽ ብላ ስትላት፣ እንዴ እኔማ ገና ከስር መፈታቴ ነው፣ እናም እንተዋወቅ ብለው ከተዋወቁ በኋላ ይልቁንስ አንቺ በዚህ በአውራ ጠራራ ምን ትሰሪያለሽ? ትሰሚኛለሽ? እኔ በፍጹም ችግር አልፈልግም እና የእውነትም ከዚህ ላይ ልትዘሊ ነበር እንዴ ብላ ስትላት፣ አዎ ልዘር ነበር፣ እንደውም አንቺ ምን አገባሽ? ስለዚህ እኔ ዘላለሁ ብላ ስትል፣ ኧረ እባክሽ ተይኝ፣ ሌላ ጣጣ ውስጥ እንዲያከችኝ። እኔ እኮ ገና ከሸቤ መለቀቄ ነው። አሁን ደግሞ ድጋሜ አንቺን ገፍትራለች ተብዬ እንዲገባ ፈልገሽ ነው? እባክሽ እያለች ስትለምናት አዴ በድንጋጤ እየሮጠች መጣችና፣ ቆይ ምን እያደረግሽ ነው ብላ ማንቁርቷን ያዘቻት። ከዛም በኋላ እኔ ምን አደርጋለሁ እዘላለሁ ስትል እኮ ነው እንደዚህ ያለችው። መምህር ተመልከቻት፣ እሷ እኮ ከገደል ልጥለኝ ነበር፣ እዚህ ወንዝ ውስጥ ልከተኝ ነበር፣ አየሽ ክፋት፣ ነይ እንሂድ ብላ ስትላት፣ በጣም ይቅርታ፣ እውነት ለመናገር ለካ ሊልዬ እንደዚህ መታመሟን መንገር ነበረብኝ፣ እናም ይቅርታ ስለያዝኩሽ ስትል፣ ምንም ችግር የለውም ግን ልጅቷ በዚህ ከቀጠለች ታብዳለች፣ ትጨለያለች ብላ ስትላት፣ እባክሽ ይቅርታ አድርጊልኝ። ከዛ ከእንቅልፏ እንደነቃች ወግጅልኝ፣ አንቺ ማነሽ? ሂጅልኝ፣ ሁላችሁንም አልፈልጋችሁም ብላ ስትል፣ አረ ተረጋጊ፣ እኔማ ትቸልሽ እወጣለሁኝ ብላ ከወጣይ በኋላ የቅምጥል ጓደኛ ቤቱን በደንብ እያየች፣ ወይኔ ይህን ቤት ግን እንዴት ነው በደንብ ሳልሾፈውና ይህን ቤት በደንብ ሳላየው የወጣሁት እያለች በር ቁማ ለመውጣት ስትታገል ባለበት ሰዓት ባቡሬ መጣ። ቆይ አንቺ ማነሽ ብሎ እንቅ ሲያደርጋት፣ ምን ባቡሬ አንተ ነህ እንዴ? አዎና እኔ ነኝ። ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ? እዚህ አንዲት እብድ አግኝቼ ነዋ። ምን ማለት ነው? ሊሊን እንዳይሆን እኔ ምን አውቃለሁ? ሊሊ ትሆን ማን ትሆን አላውቅም። ነገር ግን ከእህቷ ጋር ሆነው ብታይ በጣም ሲጨልሉ ነበረ። እናም ለዛ ነው የሆነ ከገደል ላይ አደኛት ልትገፈትረኝ ነው ምናምን ብላ ለእህቷ አትናገርም መሰለ። ብቻ የመጪ በጣም አናደኛለች። ግን ቤቱ በጣም ጸዴ ነው እና ልሾፈው ፈልጌ ነበር። ትሰሚኛለሽ? አሁን ወደ ቅምጥል ጋር ብትሄጂ ይሻልሻል። ካልሆነ ግን አፈር ከደሜ ነው ማበላሽ። እንዴ ቆይ ምን ሆነህ ነው አንተ ሰውዬ? በአንድ ጊዜ ተቀየርክብኝ እኮ። ያም ይሁን ምንም አይመለከትሽም ብሎ ገፍትሮ አደይ ጋ ሄደና፣ አደይ ቆይ ምን ሆንሽ ነው? እኔ እኮ አንቺን አምኜ ነበረ የተውኩሽ። አረ ተረጋጋ ባቡሬ። እኔም እኮ እየሮጥኩኝ በፍጹም ልቀርማት አልቻልኩም እና ለዛ ነው ያመለጠችኝ። ልክ ነሽ አደይ፣ ስሜታዊ ሆኜ ተናገርኩሽ እንጂ አንቺ ለእሷ በላይ ከኛ በላይ ሁሉ ለእሷ በጣም ቅርብ ነሽ። እሺ እናም ስለተናገርኩሽ በጣም ይቅርታ ብሎ ሲላት፣ ችግር የለውም እኔ እኮ
ብቻ ሊልዬ ትዳንልኝ እንጂ ምንም ችግር የለውም። ደግሞ እረዳሃለሁ ባቡሬ። አየህ አሁን አንዳንድ እያለች እኮ ማስታወስ ጀምራለች። የእውነት አደይ እኔን ታስታውሰኛለች? አዎ ባቡሬ፣ አንተንም እኔንም፣ ከዛም በኋላ ደግሞ ቤዛንም ቢሆን የልኳን ነው የምንሰጣት ብላ ስትል ልክ ነሽ ቤዛን፣ የእውነትም አንቺ ባትመጪ ሁሉም ነገር ምናልባት አሁን ሊልየን መቃብር ውስጥ ሄደን ነበር የምናያት፣ እናም እንበቀላታለን ብላ አለች። በሌላ በኩል ቤዛ ከባድ ወጥመድ እያዘጋጀችላት ትገኛለች። ዶክተሩ ከአደይ ፍቅሩ ጥንብዝ አድርጎ አስክሮትና አሳብዶት እኔ በቃ ከዚህ በኋላ በፍጹም መሸከም አልችልም፣ ሁሉንም ነገር እናገራለሁኝ። እናም በቃ እሺ ካለችኝም እሺ ትበለኝ፣ እሺ ካላለችኝም ደግሞ እሺ አትበለኝ። ስለዚህ በቃ ሁሉንም ነገር አፍረጥርጬ እናገራለሁኝ ብላ ወስኖ ሄደ። ለአደይ ፍርጥርጥ አድርጎ ነገራት። ምን እያልከኝ ነው ዶክተር? ነገርኩሽ በቃ አደይ፣ እኔ አልችልም። ቆይ ምን እየተካሄደ ነው? አሁን ባርኮቴ፣ አሁን ዴቭ፣ አሁን ደግሞ አንተ እኔ ስታወኝ ንግድ ይመስላችኋለሁ እንዴ? እናንተ የፈለጋችሁትን ፈልጋችሁ እዛ አፍቅሩ። አሁንስ በጣም ደክሞኛል፣ ተስኖኛል ብላ አለች። ፍቅር አደይን ማንቁርቷን ይዛ ወዙዛ ለቀቀቻት። ትሰሚኛለሽ? ከዚህ በኋላ ወንድሜንና አደይ ዲቭ አጠገብ እንድትደርሺ አልፈልግም። አደይ በቃሽ፣ ህይወታችንን እኮ አመሰቃቀልሽው። ይባስ ብለሽ ደግሞ አሁን በወንድሜ ከውጭ ሀገር ድረስ ላንቺ ብሎ ይምጣ። ፍቅር እባክሽ ልቀቂኝ። ሲጀመርም ያንቺ ወንድም የመጣው ስራውን ጨርሶ ለእረፍት ነው እንጂ እኔም ፈልጎ አይደለም። ግን ደግሞ ወንድ ልጅ ስለሆነ ምናልባት እስከሚሄድ ድረስ ሊደበርብኝ ይሆናል። እሺ፣ ከዛ ውጭ ግን ምንም አይነት ግንኙነት የለኝም። ወደድሽም ጠላሽም ዲቭ አገባዋለሁ ብላ ስትላት፣ ምን ነው ያለ ቤተሰቦችሽ ፍቃድ ማግባት ፈለግሽ እንዴ? አንቺ ምን አገባሽ? የእኔ ቤተሰቦች ፈቀዱ አልፈቀዱ ፍቅር፣ ቆይ ግን ሁሌ አይሰለችሽም? እመኝኝ አደይ፣ በቅርቡ አንቺ የማትገምችውና አንቺ አስበሽው አልመሽው የማታውቂውን ነገር ነው የማደርግብሽ። እኔ ፍቅር አይደለሁም ብላ አለች። ቆይ ደግሞ ምን እየቀመርሽ ይሆን እያለች ብቻዋን እያጉመተመተች ስትሄድ እንደ አጋጣሚ ኪንጎ አገኛት። አደይ ምን እየተካሄደ ነው? ተወኝ እባክህ፣ ህይወቴ ሁሉ መስቅልቅል ወጥቷል። ምን ነው ሊልዬ አልዳነችም አልተሻላትም እንዴ ብሎ ሲጠይቃት የሊሊ ጉዳይ ብቻ ዝም ነው፣ ሁሉም ነገር በቃ መከራና ስቃይ ነው ብላ ስትለው አይዞሽ ብሎ ገና እቅፍ ከማድረጉ ቅምጥል መጣች። አንተማ አንዴ አደይ አንዴ ቤት ትጠቃቀፋለህ፣ ለእኔ ደግሞ ስልክ አታነሳም ብላ ስትል እባክሽ ቅምጥል አሁንም እንዳትጀምሪ፣ እኔ በወንድምነትና በእህትነት ነው እንጂ ሌላ ግንኙነት የለኝም። አንቺ ቆይ ግን እስከ መቼ ድረስ ነው እኔም መጠራጠር የምታቆሚው? ብላ አደይ ተናዳባት በቅምጥል ወደ ቤቷ ሄደች። ውድ የህያ ቤቴ ቤተሰቦቼ